ኢትዮጵያ የታሰበች ሀገር ነች። እግዚአብሔር ያሰባት ሀገር ነች። እግዚአብሔር ለኢትዮጵያ ብዙ የተስፋ ቃሎች አሉት። ብዙ ብሏል። በጣም ታላላቅ ሰዎች ተናግረዋል። በጣም ብዙ አባቶች ተናግረዋል። እና ሁሉ ጊዜ ስለ ኢትዮጵያ ምንም ጸልያለሁ። ሀገራችን ላይ ለውጥ የሚመጣው እንዴት ነው? ሀገራችን የምታድገው እንዴት ነው? የሚለውን ነገር ሳስብ ብዙ ጊዜ ትኩረት የሚሰጠው በህንፃ ግንባታ ላይ ወይም ደግሞ የተለያዩ ነገሮችን በማየት ላይ ብቻ ነው። ግን በጣም ትልቅ በምድራችን ላይ ሊገነባ የሚገባው ነገር ምንድነው? የእግዚአብሔር ሰዎች እግዚአብሔር የጠራቸው ሰዎች ተቀባይነት ማግኘት አለባቸው፣ መከበር መቻል አለባቸው። እግዚአብሔር ከተናገረኝ ነገር ውስጥ የመጀመሪያውን ነገር ልነግራችሁ የምወደው ነገር እግዚአብሔር በጣም ኢትዮጵያ ውስጥ ብዙ የሚጎበኙ ነገሮች አሉ እና በጣም ብዙ የቱሪስት መስህብ የሆኑ የሰሜን ተራሮች አሉ። አክሱም ሐውልት አለ፣ የላሊበላ ውቅር አብያተ ክርስቲያናት አሉ፣ የፋሲለደስ የጥንት ቤተ መንግስት አለ፣ የባሌ ያለው ዋሻ አለ፣ ሌሎች በጣም ብዙ የቱሪስት መስህብ የሆኑ የተለያዩ አዕዋፋቶች አሉ፣ የተለያዩ አራዊቶች አሉ፣ የዱር አራዊቶች አሉና እነዚህን መስህብ የሆኑትን ለማየት በጣም ብዙ ፈረንጆች ይመጣሉና እኔም በሄድኩባቸው ሀገሮች ውስጥ በጣም ብዙዎች እነዚህን ለማየት እንደሚመጡ አውቃለሁ። ግን እግዚአብሔር የተናገረኝ በጣም በሚቀጥሉት ዘመናት ደግሞ እግዚአብሔር በኢትዮጵያ ውስጥ የሚነሱ በጣም ታላላቅ የእግዚአብሔር ሰዎች በጣም ታላላቅ እግዚአብሔር የሚጠቀምባቸው የተለያዩ ውስብስብ የሆኑ ችግሮችን የሚፈቱ የተለያዩ እስራትን የሚበጣጥሱ እግዚአብሔር የቀባቸው እግዚአብሔር በኃይል ያስነሳቸው እግዚአብሔር ለመፍትሄ ያስነሳቸው ሰዎች በኢትዮጵያ ምድር ስለሚነሱ አሁንም እየተነሱ ስለሆነ በጣም በኃይለኛው ይሄ ነገር ስለሚነሳ በጣም ብዙዎች ጥቁሮች፣ ነጮች፣ የተለያዩ ሀገር ዜጋዎች ይህንን ቅባት ፍለጋ ይህን ጸጋ ፍለጋ ወደ ኢትዮጵያ ይመጣሉ። ከዚህ የተነሳ እነዚህ እግዚአብሔር ሰዎች በምድራችን ሲነሱ እነዚህ እግዚአብሔር ጸጋ ያለባቸው የእግዚአብሔር ኃይል እግዚአብሔር የሚሰራባቸው እግዚአብሔር በዘመኑ ያስነሳቸው ሰዎች በተለያየ ጸጋ ያስነሳቸው ሰዎች ኢትዮጵያ ውስጥ ከመብዛታቸውና ኢትዮጵያ ውስጥም ከመስራታቸው የተነሳ እነሱን ፍለጋ ልክ እና አክሱም ሐውልትን እነ ላሊበላን እነ ሰሜን ተራሮችን ሌሎች የቱሪስት መስህቦችን ፍለጋ ወደ ኢትዮጵያ እንደሚመጡት ሁሉ እንዲሁ እነዚህን የእግዚአብሔርን ሰዎች ፍለጋ ይመጣሉ።